የሰው ልጅ ስልጣኔ ከደረሰባቸው የቴክኖሎጂ ማማዎች መካከል ሰማይን ሰንጥቆ የሚበሩት የጦር ጄቶችና ግዙፍ የቦምብ ጣይ አውሮፕላኖች ግንባር ቀደሞቹ ናቸው። የድምፅን ፍጥነት በልጠው ደመናን ሰንጥቀው በአየር ላይ እንደ ንስር አሞራ ሲያንዣብቡ ማየት እጅግ አስገራሚ ከመሆኑም በላይ በውስጣቸው የተሸከሙት አውዳሚ ኃይል ማንኛውንም ጠላት በቅጽበት የትቢያ ቁልል የማድረግ አቅም አለው። ሞተሮቻቸው ሲንጓጓ ምድር ትንቀጠቀጣለች፣ ሰማዩም በነጎድጓዳይ ድምጻቸው ይናወጣል። እነዚህ በሚሊዮን አልፎም በቢሊዮን ዶላሮች የሚገነቡት የብረት ላባዎች የአገራትን የጦርነት ሚዛን የሚወስኑ ቴክኖሎጂያዊ ልዕልናን የሚያስመሰክሩና በጠላት ልብ ውስጥ የማይሽር ፍርሃትን የሚተክሉ የዘመናችን አስፈሪ የጥፋት ማሽኖች ናቸው። በአንድ አፍታ የጠላትን ምሽግ አመድ ማድረግ፣ በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጠው ያለማቋረጥ መብረርና ኢላማቸውን በከፍተኛ ትክክለኛነት መምታት የዘወትር ተግባራቸውም ነው። ነገር ግን እነዚህ የሰማይ ላይ ጌቶች፣ እነዚህ ማንም የማይነካቸው የሚመስሉት ኃያላን ማሽኖች ከተፈጥሮ ሕግጋትና ከቴክኒካዊ ብልሽቶች ማምለጥ አይችሉም። ምንም እንኳን በዓለም ላይ ባሉ እጅግ ልቅ መሐንዲሶች ቢሰሩምና በከፍተኛ ጥንቃቄ በተመረጡ የተካኑ አብራሪዎች ቢዘወሩም አንዳንዴ የስበት ሕግና ያልታሰቡ አደጋዎች የበላይነቱን ይወስዳሉ። በቅርቡ የዓለማችን ታላላቅ ጦር ኃይሎች በአሜሪካና በሩሲያ ላይ የተከሰቱት ተከታታይና አሳዛኝ የጦር አውሮፕላኖች መከስከስ አደጋዎች የቱንም ያህል ቴክኖሎጂ ቢራቀቅ የሰው ልጅ የፈጠራቸው ቁሳቁሶች ምን ያህል ተጋላጭ እንደሆኑ የሚያስታውሱ ናቸው። የመጀመሪያው አሳዛኝ ክስተት ወደ አሜሪካ ይወስደናል። የቦይንግ ቢ-52 ስትራቶፎርትረስ ማለት በአሜሪካ የአየር ኃይል ታሪክ ውስጥ ስሙ በጉልህ ከሚነሱት ግዙፍ የቦምብ ጣይ አውሮፕላኖች አንዱ ነው። የአውሮፕላን ተራ ማሽን አይደለም። ቀዝቃዛውን ጦርነት ያሳለፈ በበርካታ ዓለም አቀፍ ግጭቶች ውስጥ የጥፋት በትሩን ያሳረፈና አሜሪካ በዓለም ላይ ያላትን ወታደራዊ በላይነት ለማስጠበቅ ለግማሽ ክፍለ ዘመን ከግማሽ ክፍለ ዘመን በላይ ያገለገለ ግዙፍ የሰማይ ላይ ምሽግ ነው። 8 ግዙፍ ሞተሮች ያሉት የአውሮፕላን በኒውክሌርም ሆነ በተለመዱ የጦር መሳሪያዎች የታጠቀ አስፈሪ ጥቁር ጥላውን በምድር ላይ የሚያጠላ ኃያል አውሮፕላን ነው። ነገር ግን ሰኞ ዕለት በካሊፎርኒያ ሞጃብ በረሃ ውስጥ በሚገኘው ታሪካዊ የኤድዋርድስ የአየር ኃይል ማዘዣ ጣቢያ ሰማይ ላይ የታየው ትዕይንት የዜና አውሮፕላንና የሚፈታተን ነበር። ሎስ አንጀለስ ከተማን ወደ 95 ኪሎ ሜትር ያህል ወደ ሰሜን ትቶ በሚገኘው በዚህ ሰፊና ፀሐይ በሚያቃጥለው በረሃ ውስጥ የቢ-52 ቦምብ ጣይ አውሮፕላን መደበኛ የሆነ የሙከራ በረራ ለማድረግ ተዘጋጅቶ ነበር። የሙከራው ዋና ዓላማ የራዳር ዘመናዊነት ፕሮግራምን ማሻሻልና መፈተሽ ነበር። አውሮፕላኑ ማክሮሚያውን ለቆ በረራ እንደጀመረ ሁሉም ነገር በተለመደው ቴክኒክ ሂደት እየተጓዘም ይመስል ነበር። በውስጡ 8 የሰው ነፍሶች ተሸክሞም ነበር። ወታደራዊ አብራሪዎች፣ የመንግስት ሲቪል ሰራተኞችና የቦይንግ ኩባንያ ኮንትራክተሮች ሁሉም በየሙያቸው የተካኑና ለዚህ ልዩ ተልዕኮ የተመረጡ ስለመሆናቸውም ተነግሯል። ይሁን እንጂ በአካባቢው ሰዓት አቆጣጠር ከጠዋቱ 5:20 ላይ ያልታሰበና አስደንጋጭ ክስተት ተፈጠረ። ግዙፉ የብረት ንስር ወደ ሰማይ ካረገ ከጥቂት ደቂቃዎች በኋላ ባልታወቀ ምክንያት ቁልቁል ወደ መሬት ተምዘገዘገ። በበረሃው አሸዋማ መሬት ላይ በከፍተኛ ፍጥነት ሲላተም አካባቢው በታላቅ የፍንዳታ ድምፅ ተናወጠ። ግዙፍ የሆነ ጥቁር ጭስ ከማኮብኮቢያ አቅራቢያ ወደ ላይ ተተኮሰ። በስፍራ የነበሩ የነፍስ አድን ሰራተኞችና የእሳት አደጋ ተከላካዮች በፍጥነት ወደ ስፍራው ቢነጉዱም የ412ኛው የሙከራ ክንፍ ምክትል አዛዥ ኮሎኔል ጄምስ ሄስ እንዳረጋገጡት አደጋው እጅግ አሳዛኝና ማንም በሕይወት ሊተርፍ የማይችል ነበረ። ከቦታ የተወሰዱ የቪዲዮ ምስሎችን እንደሚያሳዩት የተቃጠለው የአውሮፕላኑ አካልና ወደ ሰማይ የሚወጣው የጥቁር ጭስ ማዕበል አደጋው ምን ያህል ዘግናኝ እንደነበር ይመሰክራሉ። 8ቱም የአውሮፕላኑ አባላት ሕይወታቸውን አጥተዋል። ከነዚህ መካከል የሁለቱ ቦይንግ ሰራተኞች ማንነት ኩባንያው የተረጋገጠ ሲሆን የመከላከያ ሚኒስቴር የሟቾችን ቤተሰቦች እያሳወቀ ይገኛል። የዚህ ግዙፍ አውሮፕላን መከስከስ ምክንያት እስካሁን በውል ያልታወቀ ሲሆን የምርመራ ቡድኖች በተቃጠለው ፍርስራሽ ውስጥ የቴክኒክ ወይም የሰው ስህተት መኖሩን ለማጣራት ሌት ተቀን እየሰሩ ነው። ይህ አሳዛኝ ክስተት ሳይረሳ በሌላኛው የአሜሪካ ግዛት ዋሽንግተን ስቴት ውስጥ ሌላ የጦር አውሮፕላን አደጋ ተከስቷል። በዚህ ጊዜ አደጋው ያጋጠመው እጅግ ፈጣን፣ ቀልጣፋና በዘመናዊ የጦር አውደ ውጊያዎች ላይ ወደር የማይገኝለት FA-18 ሆርኔት የተሰኘው ተዋጊ ጄት ነው። የአውሮፕላን ከድምፅ ፍጥነት በላይ የሚበር በጠላት አየር ክልል ውስጥ ሾልኮ በመግባት ኢላማውን
አውድሞ በቅጽበት የሚሰወር አስደናቂ ማሽን ነው። አውሮፕላኑ መቀመጫውን በካሊፎርኒያ ሚራማር የባህር ኃይል አየር ጣቢያ ያደረገና በሶስተኛው የባህር ኃይል አየር ክንፍ ስር የሚገኘው የ11ኛው አቪዬሽን ቡድን የተመደበ ነበር። ይህ ኤፍ-18 ጄት በዋሽንግተን ግዛት ሪሞሮክ ሐይቅ አቅራቢያ መደበኛ የልምምድ በረራ በማድረግ ላይ ሳለ ነበር ድንገተኛ አደጋ ያጋጠመው። አብራሪው ጄቱን በከፍተኛ ፍጥነት እያበረረ ሳለ መቆጣጠር ወደማይችልበት ደረጃ ላይ ደረሰ። በሺህ የሚቆጠሩ ጫማዎች ከፍታ ላይ ሆኖ ሞት ከፊት ለፊቱ ሲደቀን አብራሪው ያለው ብቸኛ አማራጭ አውሮፕላኑን ጥሎ መውጣት ብቻ ነበር። በሰከንዶች ፍጥነት በሚሰራው የነፍስ አድን ስርዓት አብራሪው ከመቀመጫው ጋር ወደ ሰማይ ተወነጨፈ። ከስር ያለው ግዙፍ ጄት በከፍተኛ ፍጥነት አፍንጫውን ወደ መሬት ደፍቶ በኦካኖጋን ዊኔቺ ብሔራዊ ደን ክልል ውስጥ ከሚገኙት ዛፎች ጋር ተላተመ። አብራሪው በፓራሹት ታግዞ መሬት ላይ ሲያርፍ ቀላል ጉዳት ብቻ የደረሰበት ሲሆን በአካባቢው በነበሩ የሸሪፍ ፖሊሶች በፍጥነት ተገኝቶ ለሕክምና ወደ ሆስፒታል ተወስዷል። የሰው ሕይወት ባይጠፋም ጄቱ መሬት ላይ ሲላተም የፈጠረው ከፍተኛ ፍንዳታ በደን የተሸፈነውን አካባቢ ወደ እሳት አውድማነት ቀይሮታል። በጄቱ ውስጥ የነበረው ከፍተኛ መጠን ያለው የአቪዬሽን ነዳጅ እንደ ፈንጂ በመፈንዳቱ የደን ቃጥሎ በፍጥነት ተስፋፋ። የናቼስ የእሳት አደጋ መከላከያ ዲፓርትመንትን ጨምሮ በርካታ የአካባቢው የነፍስ አድን ኤጀንሲዎችና የእሳት ማጥፊያ ሄሊኮፕተሮች ይህንን አደገኛ የደን ቃጠሎ ለመቆጣጠር ወደ ስፍራው ተሰማርተዋል። የጦር አውሮፕላኖች መከስከስ አደጋ የአሜሪካ ጦር ኃይል ብቻ ችግር አይደለም። ፊታችንን ወደ ቀዝቃዛው የሩሲያ ምድር ስናዞርም እዚያም ተመሳሳይና አስደንጋጭ ክስተቶች ተከስተው እናገኛለን። የሩሲያ መከላከያ ሚኒስቴርና የኢንተርፋክስ የዜና ወኪል ይፋ እንዳደረጉት በሳይቤሪያ ኢርኩትስክ ክልል ውስጥ የሩሲያ ኩራት የሆነው ቱፖሌቭ ቱ-22 ኤም3 ስትራቴጂካዊ የቦምብ ጣይ አውሮፕላን ተከስክሷል። የአውሮፕላን በቀዝቃዛው ጦርነት ወቅት የተሰራ ክንፎቹን ወደ ኋላና ወደፊት ማጠፍ የሚችል ከድምፅ ፍጥነት በላይ የሚበርና የረዥም ርቀት የኒውክለርም ሆነ መደበኛ ሚሳኤሎችን የመሸከም አቅም ያለው እጅግ አስፈሪ ማሽን ነው። በአካባቢው የነበሩ የጸጥታ አካላት በካሜራቸው ያስቀሩትና በማህበራዊ ሚዲያ የተሰራጨው ቪዲዮ ልብን የሚያቆም ነው። ቪዲዮው ላይ ግዙፉ የቦምብ ጣይ አውሮፕላን ሰማዩን እየሰነጠቀ ሲመጣ በድንገት ቁጥጥር ክትቶ አፍንጫውን ወደ መሬት ሰክቶ እንደ ድንጋይ ሲወድቅ ይታያል። መሬት ላይ ሲላተም ታላቅ የእሳት ነበልባልና ጥቁር ጭስ ወደ ሰማይ ሲተም ቪዲዮው በግልጽ ያሳያል። እንደ ድል ሆኖ አውሮፕላኑ የልምምድ በረራ ላይ ስለነበር ምንም አይነት የጦር መሳሪያ ወይም ሚሳኤል አልተጫነበትም ነበር። አውሮፕላኑ